አይታያት አይታይም። በቃ ልታረብበት ትሞክራለች። እሷ በቃ እኛ ግን እንይዛታለና ትእዛዛችን ይሄ ነዋ። አይኗን ያዛት። ከውጭ የሚያሳምን ጠላት እስካለ ድረስ ከውጭ ምክር አይገባም። ለዚህ ነው 85% ምክር የማይፈልግ ትውልድ ይሆን። መካሪውስ ማን ነው? ተመካሪውስ ማን ነው? በመጽሐፍ ቅዱስ ውስጥ ምክር ቀዳሚ የአንድ የትውልድ ሕይወት መንገድ ማሳያ ነው። የፍጻሜው አቅጣጫ ለልቦናችን ግልጽ መርሆ ናቸው። ቅንና በጎ የሆነ መንገዶች ግን የምናንገራግርበትና ልክ የምንጠራጠረው ሁኔታ ነው ያለው። አይደለሁም እና በእኔ እንግዲህ በክርስቶስ በኢየሱስ ተሰምቱ በቤተክርስቲያን ጭንቅ ይለኛል መግባት ማልፈልግም ስለይ ነበረ። አሁን እግዚአብሔር ኃይል ደርሶ አድሮ ይህ ስለፈወሰልኝ ፈጣሪ አምላክ የምድር ሰማይ ንጉሥ ቸሩ መድኃኔዓለም ቅዱስ ሚካኤል ረጅም ዕድሜ ይሄዳል የተባለበት ቦታ በቃ ጨንቀኝ። ውጪ ነበር የሚለኝ። ደስ አይልሽ? አዎ ደስ አይልኝ። ዛልበነቱ ስንት ቁጥር ነው? ለምን አጨማድልከው? በቃ ባረከው ሳጠና ሳበርኩት። ለምን ሰበርከው? በቃ እንዳትማር ነው እንዳታነብ እንዳታይ ነው የታዘዝኩት። ስንት ነጥብ ነው? ስንት ነጥብ ነው? ያይ የርቀት ነው አይታያትም ነው ብለው ያዘዙ። ስንት ብር ፈጀ? 350 ነው ምናምን። 350 ብር የርቀት። አንተ ነው አይኗን ያዝከው? እኔ ነኝ አይኗን ያዝኳት። እንዳትገባ ምናምን እንዳትማር ነው ያዝኳት። ደግሞ ሚስጥር ማውጣት ትወዳለህ? በቃ እኛማ እንዳትገባ እንዳትማር ብስጭት ብላ ራሷን እንድታጠፋ ነበር። እንዴት አድርገን ራስን ታጠፋ? በቃ ተሰጣምራት ነገር በገመድ ታንቃ የውስጥ ብርሃኖችን ይከለክላሉ። ደስታ እንዳይኖረን፣ ሰላም እንዳይኖረን። ከዛ በኋላ የውስጥ ሰላም፣ የውስጥ ደስታ፣ የውስጥ በረከት ከተሟጠጠ በኋላ ያለው አማራጭ የምናየው ሁሉ ማጨለም ስለሆነ ያንን የጨለማውን መንገድ የግድ ወደ ፍጻሜው ሲያመጣ ሞት ነው። በበጎ ነገር ላይም እንዲህ አይነት መብት አናገኝም። ዛሬ በጎ ነገር ለማሰብም ሆነ በጎ ነገር ለመስራት መብቱን ካጣ ትውልድ ቀዳሚዎች ነው። መብቱን ካጣ ትውልድ ውስጥ ይሄ ቀዳሚ ነው። እሺ መስታላ ነው የገባው? በ97 ዓመት 98 ዓመት ተመረጃባ ሐኪም ቤት ገባች። ተመረመረች። አይታያትም ብሎ መነጽር አይኑ አንዴ ነው ሩቅ አይም ነበር ነው ወይስ ቅርብ ነው? ያለ በቃ ሐኪሞቹ ነው አደዛሉ ይማይዝ ቆታል እና ታዲያ እያየች ለምን አልተማረም? አይ ነበር ጽፎት ተሰባላ እንዳትማር እንዳታይ ነው እኛ የታዘዝነው። እንዳትማር አይኗን ስታነብ ደግሞ በቃ የሆነ ጭልምልም ብር ብሎ ጽፉን ምናምን ድብን አድርገን እስቲ አምሳ እንዴት ነው ጭልምልም የምታደርግባት? እንዴት ነው የምታጨላልመው? በቃ ጽፎ አይታይማ። ጽፎ አይታይማ። እንዴት እንደጋረድ ማለት ይሄን ነው። እሺ ጽፎ እንዳይታይ ለምሳሌ ቆይ አሁን ይሄው አንተ አይኗ ላይ አለህ አሉ። እንዴት ነው የምታነበው? እንካያዝ እንዴት ነው የምትጋረደው? በቃ የለም እኮ በቃ እዚህ ጋር የሆነ ነገር አለ እና እንዴት ተፈዋለች እንጂ አይና የለም በቃ ጽፎ የለም እዚህ ጋር ነው በፍጹም በቃ ምንም አይታያትም። አይታይም። በቃ ልታረብበት ትሞክራለች እሷ። በቃ እኛ ግን እንይዛታለና ትእዛዛችን ይሄ ነዋ። አይኗን ያዛት እስቲ። አሁን እስቲ ለማየት አለ ምንም አይታይም። እንዳይታይ ነው የምታደርገው ይሄኛውን ሁሉ። በቃ ጽሑፍ የለም እኮ እዚህ ጋር አሁን እኛ ትኩር ብለህ ስታየው ጽሑፍ የለም።
ንጉሥ የለም አሁን ጊዜ ምንድን ነው የምታረገው? ለምን ነጭ ጠቆር በቃ ጠቆር ለምን ነበር ጠቆር ነው የምናደርገው? በቃ አይወደቅ አይታይም። በቃ ጥቁር ነገር እንዴት ታደርገዋለህ? ጥቁር ነገር ይነበባል። ይሄ እኮ ተጽፏል። ጨለማ እኮ ነው እዚህ ጋር ጨለማ እኮ ነው እዚህ ጋር። አሁን ምንም በቃ ማድረግ አይቻልም። አይቻልም፣ በብዙም አይቻልም። አሁን አታክመኝ በቃ ሚስጥርን እንዳለ ያተንከው እኮ በቃ ምንም አታረግም። አሁን ግን ምን ዋጋ አለው? ታያለች፣ ታገባለች፣ ትወልዳለች። ስለሱ ሰው ምን አያገባም። ስንት ናችሁ? እኛማ 1000 ብር መተት ምንድን ነው የገባው? በምግብ ነው በምግብ ምግብ ኔቢ ተባለ ኔቢ ተባለ። ቡና ተፈላ፣ ምግብ ተሰራ፣ ተባላት። በቃ ገባና ቁጫ አንተኮ ስለዚህ ነገር ገባህ። በቃ እኔ እኮ እንዲዳረግ ወቻልኩኝ። እሷ እኮ ተፈጠረች ልጅ እኮ አለች። የእሷ ድል ግን እንዴት እንደሆነ አልገባኝም። እና ድሏን በጠንቋይ በማየት ነው የኔ ልጅ እኮ ሳትፈጠር ነው የተፈጠረችው። እች እኮ አንድ ፍሬ ልጅ ናት። እንዴት እንደዚህ ነገር ይደረግ? አይፈጸምም፣ አይደረግም። ድሏ እሷ ሰፊ ነው። በቃ የእሷ ድልማ ሰፊ ነው። ሰው ይወዳታል። ብታይ በትምህርት ጎበዝ ናት። በቃ የሰው ፍቅር አላት። ልነግርህ አልችልም። በቃ እሷን ድሏን ማበላሸት የእሷን እድል ድስድስድስ ይታል። አባቷ አባት አለ እዛ ጋር ነው። እንግዲህ በተፈጥሮ የመጣ ሳይሆን የተወረሰ ሳይሆን ይሄ ደግሞ ሌሎች ሰዎች አውርሰው በምግብ ሰጥተው አዋህደው ጨለማን በመፍጠር ቀዳሚዎች ሆን ማለት ነው። ሰዓት፣ ወቅቶችን፣ እድሎችን፣ ትምህርትን፣ እውቀትን፣ ሙያን ጨለማ አድርጎ መኖር እንዴት የሚያሳዝን ነገር ነው። አንተ ማነው ስምህ? ወርቁ ብርሃኑ ይባላል። አዎ የልጅቱ ማደግ ይመስል ነበረ ወይም ትምህርት እንዲህ ማለቷ በዚህ አዎ የአመት ነበር ይመስለኝ። የትምህርት ፍላጎት ሳይኖራት የቀረ መስለኝ። ይሄ ነገር አለ ተብሎ በፍጹም አልተገመተም። እንዲህ አይነት በመተት አይን መታወር አለ፣ አእምሮ ማጣት አለ ብለህ አልገመትም? ፍጹም አልገመትንም። በቃ አይኔም ባይወርዳል ማንበብ ማቃተኛለች። ታህሳስ ላይ አንድ ያስሚስተር ፈተና እንደወሰዱ እዚህ መጣች። አዋሪ ጀርመን ውስጥ አስፈቷ ተመረመረች። የልቃችን አይነት ስራ አዘዙለት። በዛ እየተጠቀመች በመሀል ትምህርቱንም ጊዜ ላይ መጣች። ከአባቴ ጋር አስመከርኳት። ጎረቤትን ሰበሰብኩኝ። አስተማሪዎች ያውቁኝ ነበር። በጓደኞቼ በኩል አስጠርተው እቺ ልጅ ለምንድን ነው ትምህርቷን የማትማረው? ችግሯ ምንድን ነው ብለው ወቀሱኝ። መጣኋት። ከአቅሜ በላይ ሆነብኝ። ጥላ ወደ አዲስ አበባ ደበደብካት? አዎ። ለምን? በቃ አስደበደብኳት። ለምን? በቃ እኔ የምፈልገው ይሄ ነው። የታዘዝኩኝ ስለሆነ መስራት ግዴታዬ ነው። ለዛ ነው እኔ የታዘዝኩት የመጣሁት። አሁን ዝም ብለው ይመክረውኛል እንጂ ደስ የሚላቸው እኮ ከሰው ውስጥ አሉ። እንዳልማር እንዳትማር ነው እንዳልማር እንዳትማር እሷ እንዳትማር ደስ የሚላቸው ምክር መከሯት። ተማሪ በምናምን አሏት። ተማሪ ብለው በስንት ሰው መሰለህ የመጣ ስንት ሰው እሷማ አሻፈረኛለች። አልፈልግም በቃ እንደው አንተ ነህ እንደዚህ የምታበረታታው? ምን ያደርግልሻል? ተምረሽ መጥተሽ በቃ ቤት ነው ቁጭ ብትይ ምን ትጥማለሽ? የተማሩት የት ነው የደረሱት? የትኛ አሳምኝ ቁጭ አንተ ከውስጥ ታሳምናለህ። ከውስጥ የሚያሳምን ጠላት እስካለ ድረስ ከውጭ ምክር አይገባም። ለዚህ ነው 85% ምክር የማይፈልግ ትውልድ ይሆናል። መካሪውስ ማን ነው? ተመካሪውስ ማን ነው? በመጽሐፍ ቅዱስ ውስጥ ምክር ቀዳሚ የአንድ የትውልድ ሕይወት መንገድ ማሳያ ነው። ምክር የወደፊት አቅጣጫዎችን ለይተህ እንድትቆም የሚረዳ ነው። ምክር የአስተሳሰብን ኃይል ከሌሎች የምታገኝበት መንገድ ነው። ምክር በመንፈሳዊ በረከት ውስጥ ተጉዘህ እንደገና ተጨማሪ የምክር ጊዜያቶችን ለልቦና የምትይዝበት ወይም የምታስተምርበት መንገድ ነው። ዛሬ መካሪውም የለም ተመካሪም የለም። ምንድን ነው የሚለው ነው እንግዲህ ምክር የሚለው ነገር ላይ ለአሁኑ ትውልድ አስቸጋሪ ነው። የሚመክረው ከውስጡ ሌላ ጠላት አለ። የአጥፊው ምክር ለመቀበል ፈጣን ነው። የሚመክር ሲጠፋ የውስጥ የዲያብሎስ ምክሮች የኑሮ አቅጣጫ ተላሚዎች ይሆኑለታል። ስለዚህ የበለጠ እንዳውም የሚቀናን በአመል እና በሱስ በኩል የሚመጡ ምክሮችን ነው ቶሎ ለመቀበል እድሉ ሰፊ ይሆናል። የተጣመመ አቅጣጫ ለልቦናችን ግልጽ መርሆ ናቸው።
ቅንና በጎ የሆነ መንገዶች ግን የምናንገራግርበትና ልክ የምንጠራጠረው ሁኔታ ነው ያለው። እሺ አሁን ትሄዳለህ? ካልክማ እሄዳለሁ። መቼም ምንም ማድረግ አልችልማ። ያው ጉዳይን ግን አልጨረስኩም። ጉዳይ ምንድን ነው? በቃ ያው ትምህርቱን አስተኳት እንጂ ያው አሁንማ ከየቱማ ትኖራለች፣ ብዙ ነገር ታያለች። ግን ጉዳይ የምትለው እሱን ነው? አዋ እንዴ እኔ ካዘዝኩት እሱን ነው። አንዴ እየነገርኩህ አይደለም? እየነገርኩህ እኮ ነው። እንዴት አዘዝኩት? በቃ በሁለተኛ እንዳታገባ ነበር የተሰራው። በቃ አሁንማ ሂድ ካልከኝ እኔ የምልህ እንዲህ አይነት ትዕዛዞችን ስትቀበል በደስታ ነው የምትቀበለው ወይስ? በጣም ደስ ይለኛል። እንዴት አይነት ትዕዛዝ ነው አሁን አንተ ልትቀበል የምትወደው? እስኪ ንገረኝ። በቃ ጥሩ አለመሆን፣ መሳደብ፣ መራገም፣ ከቤት በቃ ተንኮል፣ ቤተክርስቲያን ደግሞ አለመሄድ ደስ የሚለኝ ነገር። ደስ ይላል። በጣም ደስ ይለኛል። ሰው ጥሩ ነገር ምናምን ሲያስለሰው እኔ በፍጹም አሉ ደስ የሚለኝ ተንኮል በቃ እርስ በርሱ ተፋጭቶ ተባልቶ በቃ ሰውን ላለማስጠጋት ለራስ ብቻ በቃ ያገኘውን ለራሱ ብቻ ቤተክርስቲያን እንዲህ መስጠት ምናምን ኧረ እባክህ የለበትም። ለምን ነገስ እሱ ምን ሊበላ ነው? ዛሬ እነሱ ያለውን ከሰጠ ለነገስ ምን ያገኛል? ለነገው ማስቀመጥ አለበት እንዴ። አሁን ደግነት አስበው ነው ይሄን የምትለው? አዎ ደግ ሆነህ ነው ተንኮል ነው? እኔ በቃ የኔ ደግነት እኔን ማሰብ የኔ ጥሩ ነው። በቃ እንዲህ ነው ደስ የሚለኝ። አባቷን መጦር መርዳት አባት ኧረ እባክህ የምን መርዳት ነው እንዴ? መርዳት አለ ቀልድ ነው እንዴ? እንዴ ለእንዴት ነው የምረዳው? ሲደግመው ማገዝ። ለምን ማገዝ? የራሱ ጉዳይ ነው። የኔ ብሎ ነው የሚሰራ የራሱ ጉዳይ እንጂ እንደፈለገ ይኑር። እኔ ብቻ የራሴን እናቷን ማገዝ። እናቷን በፍጹም እንዴ ከእሷ ጋማ የለም። ስለ እናቷ ከመጣ የለም በቃ እናቷማ በቃ በዓይነን እንዳታይ በመላው ዓለም ያሉ ልጆች በአሁኑ ይዞታና ገጽታ ውስጥ ሲታይ የቤተሰብ ፍቅርና ሞገስ፣ ጸጋና ክብር የማይታይባት ሁኔታ ውስጥ ነው ያለ ነው። እንኳን ውጭ ሀገር እዚህም ባለ ሁኔታ ሲታይ ደብዛው የጠፋ አቅጣጫ የሚነበበው ማለት ነው። ስለዚህ አባቷን መርዳት፣ ሲደክመው ማበርታት። ለእሱ ያው ብዙም አንጨክንም ለእሱ። እናቷ ግን ባናየትና ደስታችን ሳለችና የለችም። በቃ ጨክን ሊክ እና ታዲያ ምን ልትሆን? እኔማ በቃ ጸባይ ተመሳሳይ ለመኖር ነበረ። አብዛኛው ግን በጸባይ ትመሳሰላለህ። በቃ ጸባይ ለምሳሌ እንዴት ነው በቃ ጸባይዋ? እንዴት ነው የምትመሳሰለው? በቃ ሳላስብ እንደሷ በቃ ተንኮል ሲለ ደግሞ እኔም እንደሷ ተንኮል ጥሩ ነገር ስታስብ ደግሞ ብዙም አደግፋት ብዙውን ነገር አደግፋት። ምን ነው ምን ለማለት አሽቁቁ ምንድን ነው ምን ያለንኩት አለ እዚህ ጋር ምናምኖች ምክንያት እየፈጠርን ምን ትገጥበርበት ናተ አይ ስነ ስርዓት ያዝ ተዘጋጀ በርከት
ወጥነውታ በለ ሴቱ ወደዚህ መለስ ሄዳላችሁ ሄዳለሁ ውጣ ከወዲህ ቶሎ አብላይ ሁለት ስንት ናችሁ ጠቅላላ? አንድ ሺህ ነን። እሺ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም ቅዱስ ሚካኤል ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት እሺ አነሽ ስማ እሺ አዜብ ወርቁ ተነስ ተነስ። ስሙ ማነው? አባት ጎጆ ምክሩን ትሰሚያለሽ? አዎ እወዳለሁ። በአንድ ሺህ የጠላት መንፈስ መያዟን አያውቅም፣ መጎዳቷን አያውቅም። እሺ አሁን እስቲ መጽሐፍ ይህን መጽሐፍ አነብ። ይሄንን ድምፅሽን ከፍ አድርጊ። የማደርገውን አሁን እኔን አይደለሁምና በእኔ እንግዲህ በክርስቶስ ኢየሱስ ሉዓላዊ ላሉት ኩነኔ የለባቸውም። በክርስቶስ ኢየሱስ ያሉ የሕይወት መንፈስ ሕግ ኃጢአት ከሞት ሕግ አርነት አውጥቶናል። ቅድም አጥሮባት ነበረ ማለት ነው። ይሄንን ከትምህርት ቤት ስትወስዱት፣ ከሙያ ስትወስዱት፣ ከቤተሰብ ስትወስዱት ይሄንን የመሰለ ችግር አለ ማለት ነው። በደንብ ይታይሻል። አዎ ይታየኛል። መነጽሩ የት አደረጋችሁ? አዎ ይሄ ስንት ቁጥር ነበረ? ነገሩን ዋጋው 290 ብር ነው የተገዛው። ያው እንዳታረገው ሰብሬዋለሁ አለ በቀደም ተናግረዋል መንፈሱ። እንግዲህ የትኛው አይነት ተነግሮ ወጣ ማለት ነው። በዛ ምክንያት ጣለችው እንዳታደርገው። በሁለተኛ ደረጃ ደግሞ ያው የእርሱ መቁጠሪያ በማደርገው ሰዓት በጣም ይከብደኛል፣ በእጄ ሲይዘው ይከብደኛል ስል ነበረ። እሳቸው የሚገቡበት ቤተክርስቲያን አትግቢ ይለኛል ቅዱስ ሚካኤል። አሁን አዲስ ከተማ ትምህርት አካባቢ ከወንድሜ ነው ያለችው። እዛ ላለመግባት አማኑኤል ቤተክርስቲያን ትወርድ ነበረ። ለምንድን ነው ስላት አማኑኤል ቤተክርስቲያንና ሚካኤል ርቀታቸው የትና የት ነው? እበቱ ማማሩ ሁሉም የእግዚአብሔር ቤት ቢሆንም ቅርብ ያለ እዛ ለምን ሄድሽ? እሳቸው ይመጡበታል። እሳቸው የሚመጡበት ቤተክርስቲያን ጭንቅ ይለኛል፣ መግባትም አልፈልግም ስለኝ ነበረ። አሁን እግዚአብሔር ኃይል ደርሶ አድሮ ይህ ስለፈወሰልኝ ፈጣሪ አምላክ የምድር ሰማይ ንጉሥ ቸሩ መድኃኔዓለም ቅዱስ ሚካኤል ረጅም ዕድሜ ሊሰጡት። ለምንድን ነው እኔ ያለሁበት ቤተክርስቲያን የሚቀፍሽ? እኔ እንጃ በቃ ይቀፈኛል። ለመግባት ሁላ አልፈልግም ነበር፣ ይጨናነቀኛል። በቃ እሱ ይመጣሉ የተባለበት ቦታ በቃ ይጨንቀኛል። ውጪ ነበር የሚለኝ። ደስ አይልሽ? አዎ ደስ አይለኝም። የግድ ነበር እንጂ የምቀመጠው ያነሱ ስለሚይዙኝ እንጂ እኔ ውጪ ነበር የሚለኝ። ፍላጎት የለሽ። ባህሪን መቆጣጠርና መግዛት መቻል መንፈሱ የገዛቸው ልጆች አስተሳሰባቸው ሁሉ ከዲያብሎሱ የከፋ ነው። ደግሞ እንደዚሁ እየተከታተሉ እዚህም እየመጡ ችግር ላይና አደጋ ላይ እያሉ እንኳ ያን ያህል ውስጣቸው ቀና ያለመሆን የቱን ያህል ለመናፍስቱ ሰፊ ድል እንዳገኘ ተመልከቱ። ይሄ 1000 መንፈስ አብሯት አሁን እንደምንም ብላ ትዳር ብትይ የሚወለዱ ልጆች ምን አይነት ችግር እንደሚኖርባቸው መገመት አያስቸግርም። ወይ አካል ወይ አእምሮ መዛባት ከመናፍስቱ ከማህፀን ጀምሮ ስራ እየሰራ ያድጋል እና ይህን የመሰለ ጉዳት ነው። በጊዜ
ቶሎ ለመንቃት ያለንም አቅም እንደዚሁ የተያያዘ ነው ማለት ነው። ይከብድሻል አይደል? ከመርካቶ አሁን ከአዲሱ ሚካኤል አማኑኤል በጣም ረጅም ርቀት ነው። አዎ ነው፣ ግን እዛ ነው እኔ የሚሻለኝ ነበር። እዛ ትሄጃለሽ? አዎ እዛ ነበር ነው። እዛ መጀመሪያ ግን ስወጣ ሚካኤል ሄዳለሁ ብዬ ነበር። ከወጣሁ በኋላ በቃ ውስጤ ያሳምነኛል። እንዴት እንደሆነ ግን አይተውም። እዛ ትሄጃለሽ? ውስጥሽ ያሳምንሻል? አዎ በቃ እዛ ጋር ትሄጃለሽ ምናምን ብሎ የሚያሳምነኝ ነገር ነው። አዎ ሁልጊዜ ውስጣችንን ስናደምጠው አስቸጋሪ ነገር ነው መልዕክቱ። የውስጥ ሲም ካርዳችን በመናፍስት ውስጥ ተይዟል። የተጫነው ኃይል ክፉ ነው። አብዛኞቹ አሁን ውስጣቸውን እያደመጡ ነው። ተንኮሉ፣ ክፋቱ፣ ግፉ እና የአመፃ ቋንቋው ግን ከመመዝገብ ወደ ኋላ አይልም። ዞሮ ዞሮ ችግራችን በጠላት ውስጥ ተመዝግቦ ጉዳታችን እየበረታ ነው የሚመጣው። ስለዚህ በውስጧን ብታደምጠው ኖሮ የአንድ ሺህ አጋንንት ወይም ሰይጣን ሀሳብ ነበረ እያደመጠች የምትጓዘው የነበረው። ስለዚህ ብዙዎቻችን ውስጣችንን እያደመጥን የተጎዳን ሰዎች ጥቂቶች አይደለንም። እግዚአብሔር ይማረን። በልበል በርች በርች ካሽ